የጥፋት እጃቸውን ቆርጣለን የሚለው ጀነራል መሐመድ ተሰማ ነው። ጀነራል መሐመድ ተሰማ የአብይ አህመድ አፈቀላጤ ሆኖ በሚሊተሪ ዋይዝ ማለት ነው አማራ ክልል ላይ እያመሰ ያለ ሰው ነው። አማራ ክልል በሰፊው ማለት እዞች አሉ። እነዛ እዞች እየመሩ ያሉ ሌሎችም አሉ። መሐመድ ተሰማ ብቻ አይደለም። ነገር ግን መሐመድ ተሰማ በፋኖ ዙሪያ የሚያረጋቸው ዲስኩሮችም ከሱ ነው አብዛኛው ጊዜ የምንሰማው። ከአብይ አህመድ ይልቅ በመሐመድ ተሰማ የሚነገሩ ፉከራዎች ናቸው በጣም ዘግናኝ የሆኑ እና ጸረ ህዝብም ጸረ የአማራ ህዝብም የሆኑ ፉከራዎች ናቸው። መሐመድ ተሰማ ታዲያ እጃቸውን ቆርጣለን ያላቸው እነማን ናቸው ያላችሁ እንደሆነ የምስራቅ እዝ የራሱ እዝ እዚህም እዛም ስለተረፈረፉ ብር ሸለቆ ብዙ ሰዎች አሰልጥነዋል፣ ብዙ ወጣቶች አሰልጥነዋል። እንደው በቅርብ ጊዜ እንኳን በዚህ ሳምንት ማለት ነው ዛሬ ሐሙስ ነው በእኛ በዚህ ሳምንት ብቻ 3 ክፍለ ጦር ከጥቅም ውጭ ሆነዋል። 79ኛ 76ኛ 25ኛ የሚባሉ ከ25ኛ አንዷ ሬጅመንት ማለት ነው ማለት እዚህም እዛም የተራረፉ ይኖራሉ። ግን ጎጃም ላይ የተረፈረፉ ክፍለ ጦሮች ናቸው እነዚህ እና ሰውየው ጎጃም ላይ ብቻ ሳይሆን በሌሎች አካባቢዎችም የሚሄዱ አርሚዎች አሉት። የምስራቅ እዝ አዛዥ ነው። መሐመድ ተሰማ ታዲያ አማራ ክልል እያመሱ ካሉ የኢትዮጵያ ጀነራሎች የአብይ አህመድ ጀነራሎችን በላቸው አንዱ ነው እና በምርቃቱ ላይ ብር ሸለቆ ወጣቶች በሚያስመርቅበት ላይ የተናገራቸው ናቸው። አዳዲስ ወጣቶች ለእርድ የተዘጋጁ በጎች በሏቸው። እነዚህ ሲያስመርቅ አዛዡ መሐመድ ተሰማ ጀነራል መሐመድ ተሰማ ሌተናንት ጀነራል ነው እና ገናና ታሪክና በህገ መንግስት የምትመራ ሀገር እያጸና የመጣ ጀግና ነው ብለውታል። ምስራቅ እዝን አንደኛ ኢትዮጵያ ገናና ናት ወይ? ገናና ከሆነች ገናና ሀገር ህዝቧ ትጨርሳለች ወይ? እኔ ጥያቄ ልመልስለት መሐመድ ተሰማን። ከየት ነው ያመጣው? ገናና ሀገር የማን ታሪክ ይዛ ነው? ኢትዮጵያ የምትባል ሀገር እኮ የትግራይ ታሪክ፣ የአማራ ታሪክ፣ የኦሮሞ ታሪክ፣ የሌላው ታሪክ ይዛ እንጂ ትግራይን እየጨፈጨፍክ፣ አማራን እየጨፈጨፍክ፣ ኦሮሞን እየጨፈጨፍክ፣ ቤንሻንጉል፣ አፋር እና ሌላው እየጨፈጨፍክ ኢትዮጵያ የምትባል ሀገር ከየት ነው ያመጣሃት የሚል ጥያቄ አለኝ። ምናልባት አማርኛም ስለሆነ እየተናገርኩ ያለሁት ይሄም ቴሌቪዥን ጣቢያ በተለያዩ የኢትዮጵያ ክፍሎች የሚሰማ ስለሆነ ሲሰማው ምናልባት ቢመልስ ብዬ ነው፣ ባይመልስም ቢሰማው ብዬ ነው። የት ነው ያገኘኸው ገናናነት? የኢትዮጵያ የሚባል ገናናነት የለም። የእያንዳንዱ ብሔር ገናናነት ወርሳ ወስዳ እነሱን አቅፋ የነሱን ገናናነት ተጠቅማ ነው ገናና የሆነችው ኢትዮጵያ። ይህንን አስረዱልኝ። ሁለተኛው በዛች ሀረግ ላይ በህገ መንግስት የምትሰራ ሀገር እያጸና የመጣ ነው ይላል። ህገ መንግስታዊ ነው እንዴ የትግራይ መሬት መውረር? ህገ መንግስታዊ ነው እንዴ ሰው ዘቅዝቆ መስቀል? ህገ መንግስታዊ ነው እናቶች መድፈር? ህገ መንግስታዊ ነው ህፃናት መግደል? ህገ መንግስታዊ ነው ወጣቶች እዚሁም እዛም በየጋራ ሸንተረሩ ማስገደል? ህገ መንግስታዊ ነው አማራን መጨፍጨፍ፣ ትግራይን መጨፍጨፍ፣ ኦሮሞን መጨፍጨፍ፣ ሌላውን መጨፍጨፍ? ህገ መንግስታዊ ነው የአብይ አህመድ ተልእኮ ተሸክሞ መጥቶ እናት ላይ አባት ላይ መቀለድ፣ ቤተክርስቲያን ላይ መስጊድ ላይ መቀለድ? እነዚህ ሰዎች ዛሬ የሚናገሩት ለነገ ማስረጃ ሆኖ ነገ የሚቀፈደዱበት ምክንያት እንደሚሆን ማወቅ ይኖርባቸዋል። ኢትዮጵያውያን ማወቅ ያለባችሁ ቀን ይወጣል፣ ምንም ጥርጥር የለውም። ግን የሚወጣው ቀን ተጋግዘን ያደረግነው እንደሆነ ነገ አብረን እንኑር፣ ተለያይተን ጥሩ ጉርብትና ኑሮን እንኑር፣ እሱ ነገ የሚሆን ነው። የነገ ጉርብትናችን ወይ አብሮነታችን
ሰላማዊ የሚሆነው ዛሬ አብረን ሰላማችን የሚነሳንን ስርዓት መንቀል ስንችል ነው። ያንን ለመንቀል ደግሞ እነ መሐመድ ተሰማን አንደርስታንድ ማድረግ እና እነሱን ከየአካባቢው ከያሉበት ማስወገድ ያስፈልጋል፣ ማስወጣት ያስፈልጋል፣ ፋኖን መደገፍ ያስፈልጋል ማለት ነው። በሌላ መልኩ ከሌሎች ጋር በመሆን ይላል። የህገ መንግስቱን ያው ስለምታውቁት ብዬ ነው። ህገ መንግስታዊ አሁን ህገ መንግስት የኢትዮጵያ ህገ መንግስት የሚለው ሆነ የአማራ ህገ መንግስት የሚለው የትግራይ መሬት በአብይ አህመድ ስር በፌዴራል ስር ይሁን ወይ በአማራ ክልል ስር ይሁን የሚል የለም። በአማራ ክልል በራሱ ህገ መንግስት ከህገ መንግስቱ ውጭ ነው እየሰራ ያለው የአማራ ክልል መንግስት። በእርግጥ የአማራ ህዝብ አይደለም፣ የአብይ አህመድ ፓፔቶች ናቸው፣ ባምቡላዎች ናቸው ብለን ስለምናስብ ከአማራ ህዝብ ጋር የሚያገናኘን የሚያጣላን ነገር የለም። በእርግጥ ትግራይን ሲጨፈጭፉ አብረውት መጥተው ትግራይ የጨፈጨፉ የአማራ ልጆች የሉም ማለት አይደለም። እንደዛ ማለት አይደለም። ነገር ግን አማራ እንደ አማራ የአማራ ህዝብና የትግራይ ህዝብ እንደ ህዝብ ያጣላው ነገር የለም፣ ያገናኘው ነገር የለም። አብሮ ተባብሮ የመጣ የዘለቀ አብሮ ስንት ታሪክ ሲሰራ የነበረ ሲገበያይ ዛሬም የምታዩት እዚሁ ይጣላሉ፣ ይታኮሳሉ። ሌሎቹ አብይ አህመድ እዛው ሲፈጀው ያኔም ጭምር በትግራይ ጦርነት ጊዜ በወንዞችና በሸለቆዎች ገብተው ይገበያዩ ነበር። አሁን ተውትና። ስለዚህ አንድ የሆነ ህዝብ ነው፣ ለማለያየት እየሄዱ ነው እንጂ። ስለዚህ ይሄንን አንድ የሆነ ህዝብ ለማለያየት የትግራይን መሬት ቆርሶ አማራ በአማራ ስር አደረገና ከአማራ ህገ መንግስት ውጭ በሆነ መንገድ አደረገና የትግራይና የአማራ ህዝብ ተጣልቶ ለአንዴና ለመጨረሻ ሳይገናኝ እንዲቀር እንዳይገናኝ ላደርገው እንደሆነ ይህንን መሬት ወደዚህ መውሰድ ይሄ ደግሞ ወስዶብሃል ብሎ ሁለቱም እያፋጀ መኖር ነው የፈለገው። ይሄ ኦሮሞማ ማለት ያው ኦሮሞነት ነው ብለውናል። ግን የብልጽግና ኦሮሞ ነው ብለው የነሱ አስተሳሰብ ነው። መሐመድ ተሰማ ይህንን ብሎ አልበቃውም። ከሌሎች ጋር በመሆን ጠላቶቻችን የበገረ ነው ይላል የኢትዮጵያ ሰራዊት። ከማን ጋር በመሆን የትኛውን ጠላት በገረ? ከማን ጋር በመሆን? የኢትዮጵያ ሰራዊት እኮ ብቻውን ያደረገው ነገር የለም። ትግራይን ሳይዝ፣ አማራን ሳይዝ፣ ሌላውን ሳይዝ እንደ ኢትዮጵያ ብሎ አሁን እየታገለ ያለው ትግራይን የጨፈጨፈው ትግራይ ውስጥ ነው የቀረው። ዓለም ጉድ እስኪል ድረስ 10 ሺዎች በ10 ሺዎች ተሰልፎ ያያችሁት የትግራይ ሰራዊት የማረከው ሰራዊት ያን ያክል ደግሞ ተሰልፎ ጉድጓድ ውስጥ የገባ ብዙ ነው። ይህንን ማሰብ አይችሉም እነሱ። ጉድጓድ ውስጥ ነው የገቡት። በትግራይ መሬት ላይ የተቀበረው ወራሪ ስፍር ቁጥር የለውም። ተማርኮ የተመለሰው ቆስሎ አካሉ ጎድሎ የተመለሰውም ብዙ ነው። ይህንን ያደረጉት አሁንም አማራ እየጨፈጨፉ ነው። ከዛም ባሻገር ትግራይን ለመጨፍጨፍ ትግራይን እንደገና ለመውረር እየመጡ ነው። ኦሮሞን እየጨፈጨፉ ነው። የራሱን ህዝብ ከመጨፍጨፍ ውጪ ሌላ ታሪክ የሌለው ሰራዊት ካለ የኢትዮጵያ ሰራዊት ነው። አሁን ያለው ሰራዊት ማለት ነው። ሌላ ተአምር አልሰራም። ከሶማሊያ አልገጠመ፣ ከሱዳን አልገጠመ። ሱዳንን ተነኮሰ፣ የተወሰኑ ሰራዊት ወደ አርኤስኤፍ አስገባ። ሱዳን ስትመጣበት 2 እዝ አስገባ። ሁለቱም እዝ እዛው አለቁ። ይሄ ነው። ለዛ ነው በየቀኑ እያሰለጠነ ያለ። አንድ ሀገር ሰራዊት ስታሰለጥን ለሱም ይሆን ሎጂስቲክስ ታዘጋጃለች፣ ለሱም ይሆን መሳሪያ ታዘጋጃለች፣ እሱም የሚተኩሰው ጥይት ታዘጋጃለች። እያንዳንዷ ጥይት ከ2 እስከ 3 ዶላር ትገዛለች። ምን ያክል የሀገሪቱ ኢኮኖሚ መሬት ላይ ህዝቧ በመጨፍጨፍ ላይ እያሳለፈች እንደሆነ ሀገሪቱ ታያላችሁ እዚህ ላይ ማለት ነው። እና መሐመድ ተሰማ የሚነገር ሲያጣ ስራ ሲያጣ የተናገረው ነው ባይነኝ ነኝ። የኢትዮጵያ ልማት ብልጽግና ሉዓላዊነት የደፈረ እጁ ይቆረጣል ይላል። የኢትዮጵያ ልማት የደፈረ እጁ ሲቆርጥ ግን አላየንም። ጥላቻቸው ከግብፅ ጋር መሆን ነበረበት። ጥላቻቸው ከሌላ ባዕድ መሆን
ጋር መሆን ነበረበት። ኢትዮጵያዊ ነኝ እያለ ኢትዮጵያዊ እናት በየቀኑ እያስለቀሰ ኢትዮጵያዊ አባት በየቀኑ እያስለቀሰ እየገደለም ጭምር የትኛው ነው ጸረ ኢትዮጵያዊ የጸረ የኢትዮጵያ ልማት የኢትዮጵያ ብልጽግና የኢትዮጵያ ሰላም የሆነው አባት እናት? እያለቀሱ ያሉት እኮ የተጨፈጨፉት ልጆቻቸው የቀበሩት እኮ የኢትዮጵያ አባቶችና እናቶች እንጂ ኢትዮጵያ እንዳታድግ የሚፈልጉት ያጡት ነገር የለም። ሰውየው የሚናገረው የሚያቅሰው አይደለም ያልኩት ለዚህ ነው። እና ልማት ብልጽግናና ሉዓላዊነት የኢትዮጵያ ሉዓላዊነት የትኛው ነው? የትኛው ነው? ደቡብ ሱዳን የደፈረችው ወይ ኬንያ በሞያሌ በኩል የደፈረችው ወይስ ኤርትራ ከወደ ላይ የደፈረችው የትኛው ነው? ሉዓላዊነት ሲያቃሉ እንዴ? የሀገር ሉዓላዊነት የሚያውቁ ቢሆን ኑሮ የራሳቸውን ህዝብ ለመጨፍጨፍ ባዕድን ጋብዘው ያስገቡ አንድ ሳይሆን ሁለት ብቻ ሶስት ብቻ አራት ብቻ ሳይሆን 7-8 ሀገሮች ጋብዘው ያስገቡ በሀገር ውስጥም ያለና የሌለ የጦር መሳሪያና ሰው አሰልፎ የራሳቸውን ህዝብ የቀጠቀጡ የጨፈጨፉ ሰራዊት ነን ብሎ ጀነራል ነኝ ብሎ እዚህ ጋር ማዕረግ ተደርጎ ሬንጀር ለብሶ ሲናገር ሰው ይመስላል። የራሳቸውን ህዝብ ከመግደል ያስታጠቃቸው ግብር ተከፍሎ ከእያንዳንዷ ቤት የምትወጣ ብር ነች። አሁን እነሱ የታጠቁት ቦምብ ሆነ መሳሪያ የገዛችው እነሱ የሰለጠኑበት ገንዘብም የእያንዳንዱ ቤት ነው። ተመልሰው ግን ቤት ያቃጥላሉ፣ እናት ይገድላሉ፣ እናት ይደፍራሉ፣ አባት ይገድላሉ፣ ልጆች ይጨፈጭፋሉ። ይህንን ያደረጉት የኢትዮጵያ ሰራዊት ነው። የመሐመድ ተሰማ ቀልድ አያልቅምና ይህንን ይላል ማለት ነው። እና ፋኖን ሲገልጸው የፋኖ እጆች ቆርጠን ጨርሰናቸዋል፣ ትንሽዬ ጣቶች ናቸው የቀሩት ይላል። በዚህ ሳምንት ውስጥ እኮ 3 ክፍለ ጦር ላፍ አድርጎ በልቶበታል ፋኖ። 3 ክፍለ ጦር የነገርኳችሁ 25 76 እና 79 3 ክፍለ ጦሮች ላፍ አድርጎ የበሉበት ፋኖ እንደውም የትላንቱ ኮሎኔል ባህሩና ኮሎኔል ከድር የሚባሉት የኮር መሪዎች የ302 እና ከ6ኛ እዝ ተውጣጥቶ የተሰጡት ሬጅመንት የሚመራ ኮሎኔል ከድር የሚባል የ302ኛ ኮር መሪ ኮሎኔል ባህሩ የሚባል እነዚህ ለምን አሰርካቸው? እያለቅን ነው ያሉት እኮ ጎበዝ፣ እያለቅን ነው፣ እየቻልናቸው አይደለም። አንደኛ አንችላቸውም ፋኖን፣ ሁለተኛ ለየራሳችን ነው እያለቅን ያለነው። ጸረ ፋኖ የምንሄድበት ምክንያትም የለም፣ ወንድሞቻችን ናቸው፣ ተው እንጂ ሰላም በሰላም ይሞከርን ያሉት። አሰራቸው፣ እነሱንና ሌሎች ጨማምሮ አሳስሯል። 76ኛ 79ኛ እና 25ኛ ሲመሩ የነበሩት ሰዎችም ገምግመዋቸዋል። ሰው ነው ያስጨረሳችሁት ነው ያላቸው። ፋኖን የጨረሳቸው ትንሽዬ ጣቶችን የቀሩት የምትላቸው ናቸው ፋኖች። እንዴት ህዝብ እያስጨረሱ እንደሆነ ወጣት እያስጨረሱ እንደሆነ አላውቅም። አንድ ጊዜ አንዱ ነጭ ነው ስሙ ረስቸዋለሁ፣ ፕሬዘንት ሲያደርግ የዓለም የህዝብ ብዛት ከሊሚት በላይ ያለፈ ስለሆነ መቀነስ አለብን፣ ይህንን እንድንቀንስ ከሆነ አፍሪካ ላይ ማተኮር አለብን አለና አፍሪካ ላይ እንድናተኩር ብለው የአብይ አህመድ አይነቶቹ ስለ ህዝባቸው ምንም የማይገዳቸው ሰዎች ቀጥረው ይሆን እንደዚህ ህዝብ እያለቀ ዝም ብለው ማለት ያገኘው ላይ እየተኮስክ እየገደልክ ሂድ የሚል ፕሪንሲፕል ተከትለው እየሄዱ ይሆን ብዬ አስባለሁ። እንዴት ሊሆን እንደሚችል ወደፊትም ያሳስባል፣ ያሳዝናል፣ ያሳስባልም ማለት ነው። ቀልዳቸው ግን አያልቅምና አንድ ቀልድ ልጨምርላችሁ እዚህ ላይ የመሐመድ ተሰማ ነው አሁን ያልኳችሁ። አብይ አህመድ የመደመር መጽሐፍ የሚል መጽሐፍ ጻፈና አንብቤዋለሁ። በነገራችን ላይ የመጀመሪያው በኦዲዮም ወጣ፣ በኦዲዮም ሰማሁት።
በመጽሐፉም አለኝ ልከውልኛል። ሁለተኛውም ልከውልኝ አንብቤዋለሁ። ምንም ፍሬ ነገር የለውም። ምንም ፍሬ ነገር እንዴት አሁን ጌታቸው ሲናገር ሰምቼ መድረክ ላይ አየሁትና ምንድን ነው እነዚህ ሰዎች ያመጡት? ምን አይነት አዲስ ነገር ቢኖረው ነው? ላኩልኝ ያልኳቸው ላኩልኝ። አየሁት። መጽሐፉ ፍሬ ነገር የለው። ፖሊሲ ሊወጣበት ይቅርና አንብበህ የምትረካበት ወይ የሆነ ነገር የምታገኝበት አይደለም። ለማንበብም እንደው የሆነ ነገር ቢኖር እያልኩኝ ጨረስኩት እንጂ ሰው ተሰላችቶ የሚጥለው መጽሐፍ ነው። ግን ምን እያደረገ ነው? በሀገር ሀብት እዚህም እዛም እያሳተመ ነው። በተለያዩ ቋንቋዎች እያሳተመ ነው። ያሳትመዋል። በተለያዩ ምንም የለውም። አንብቡትና እኔን እናቁኝ። ምንም ፍሬ ነገር የለውም። እንደመር አንድ ላይ ሆነን ሀገር እናሳድጋለን ምናምን። ምንድን ነው ይሄ? እየቀነስክ መደመር አለ እንዴ? እየገደለ ተደመር አለ እንዴ? ደግሞም አንድ ላይ ስንሆን ይበልጥ እንደመጣለን የሚለው እኮ ተደጋግሞ የተባለ ነገር ነው። መለስ ዜናዊ ሲለው የነበረ ነው። ለምንድን ነው አንድ የኢኮኖሚ ማህበረሰብ የፈጠር ነው ኢትዮጵያ? መደመር እኮ ከዛ መማርም ይቻላል። ኢትዮጵያ ደርግ ሲሸነፍ እንደ ዩጎዝላቪያ ትፈርሳለች የተባለላት ሀገር ለምን አንድ ላይ ሆና ዘለቀች? መደመሩ፣ አንድ ላይ መሆኑ፣ መስፋቱ ይበልጥ እንድንደመጥ ያደርገናል። ይሄ ነበር ፕሪንሲፕሉ። የኢኮኖሚ ማህበረሰብ እንፍጠር ሲባል ማለት ነው። እና አዲስ ነገር የለውም። ያነበባችሁት ምን እያልኩኝ እንደሆነ ይገባችኋል። ሰውየው አሁን በቻይንኛ ላጽፈው ነው ይላል። በቻይንኛ ሊጻፍ ነው። የኢትዮጵያ ጉዞ ፍኖተ ካርታ የሚወጣበት የመደመር መጽሐፍ በቻይንኛ ሊጻፍ ነው። ከአፍሪካ ፈልቀው ወደ ዓለም መድረክ የሄዱ ጥቂት አገር በቀል ፍልስፍናዎች ይለዋል። አረ እግዚአብሔር ያሳያችሁ። ተው፣ ሀገር እንዳታስንቁ። አንድ ላይ እስካለን ድረስ እስክንለያይ ድረስ ጊዜው እስኪደርስ ያን ያክል ባንወርድ፣ እኛንም ይዛችሁን ባትወርድ ጥሩ ነው ሊባሉ ይገባል ባይ ነኝ። በአማርኛ ተጽፏል ይላል። በአማርኛ፣ በአፋን ኦሮሞ፣ በእንግሊዝኛ፣ በአረብኛ፣ የፓኪስታኑ የኡርዱ ነው ምናምን የሚባል ላንጉጅ በዚህም ተጽፈዋል፣ ለንባብ በቅተዋል ይላል። በሀገር ሀብት ነው የሚታተመው። በነገራችን ላይ ቤተመንግስት ቁጭ ብሎ የመንግስት ሀብት ማሳተሚያ እያደረገ የመጽሐፍ የገቢ እያለ ራሱ የሚኩራራበት የፈለገውን ገንዘብ ቢወስድ ከኢትዮጵያ መጽሐፍ የሸጥኩበት ነው። መጽሐፍ እኮ በአማርኛ እንደዚህ ሚሊዮን ተሸጠ፣ በአፋን ኦሮሞ እንደዚህ ሚሊዮን ተሸጠ፣ በእንግሊዝኛ እንደዚህ ሚሊዮን ተሸጠ ሊለን ነው። በአረብኛ፣ በፓኪስታኒ ቋንቋ፣ አሁን ደግሞ በቻይንኛ። ቻይና ደግሞ ቢሊዮኖች ስለሆኑ ቢሊዮን እና ከ1.5 ቢሊዮን አካባቢ ስለሆኑ እንደው የተወሰኑ 1 ቢሊዮን ገዛኝም ሊል ይችላል። ስለዚህ 100 ቢሊዮን 200 ቢሊዮን ባለቤት ቢሆን ሰውየው ይዞ ቢወጣ በቃ የራሴ ነው የመጽሐፌ ነው ሊልህ ነው። ይሄ ነው እየተሰራ ያለው ሴራ። ቀልዳቸው አያልቅም ብዬ ነው። ሰው እየጨረሱ በሀገር ሀብት ይህንን አይነት ቀልድ እየቀለዱ ያሉ ሰዎች ናቸው የሚል ነው።